ሰብስክራይብ በማድረግ ቤተሰብ ይሁኑ ሳሊሃ ያገባን እንደሆነ ህይወታችን እዛው ላይ ነው ፋሲዳ ፋሲቃ ያገባን እንደሆነ በዚያው ይቀጥላልና ይሄንን ቀራር እዚህ ውሳኔ ላይ ከመግባቱ በፊት አንድ ሻብ እነዚህን መሰል ስልጣናዎችን ይወሰደ እንደሆነ ኢንሻአላህ ያማረ የሰመረ ይሆናል ዱንያ ላይ ሐሰና ብሎ ማለት ዱንያ ላይ ያማረ የሰመረ የተሳካ ነገር ይሏል አዘውጃ አሳሊሃ ምርጥ ሚስት ናት የሚታወቀው ብዙ ሴቶች ወደ ትዳራቸው ዓለም ከገቡ በኋላ ከዳዕዋው ዓለም ይጠፋሉ ከዕልሙ ዓለም ይጠፋሉ መጀመሪያ የነበረው ማንነታቸው ይቀንሳል ሰበቦቹኛው ወንዶቹን ዞረን ደሞ እንዲያ አረገችን ብለን እንላለን ሙስሊም ብለን ስንል ዝም ብሎ ሙስሊም አይደለች ሌሎችም አሉ ይሄ ትክክለኛ ሙስሊም شوف المسلمه ትክክለኛ ሆነች ሙስሊም አርካኑል ኢማንን በደንብ በመታቅ አርካኑል ኢስላምን በደንብ በመታቅ ነብዩን ሰለላሁ ዐለይሂ ወሰለም የምትከተል አላሁ ጀለ ወዐዘን ጠንቅቃ የምታቅ መሆን መቻል አለባት ኮርስ መሰጠቱ ሲጀመር ሳይ ሲነግሩኝ እንዴት ነው ድንገተኛ የሚሆንብህ ውስጥ ላይ የሚፈጥረው ልዩ ደስታ ብቻ መግለጽ ማልችለው ነው ደስታ የፈጠረው ውስጥ ላይ ለምን ካላችሁ በውጭው ዓለም ላይ ወደ ትዳሩ ዓለም ወጣቶች ከመምጣታቸው በፊት መንግስት በጀት በጅቶለት በተለይ እስላማዊ ሀገሮች ላይ መንግስት በጀት በጅቶለት ሸሪዓ ፍርድ ቤቶች ወከذلك መጅሊሶች ለጉዳዩ በጣም ልዩ ትኩረት ሰጥተው ሲያበቁ ለነዚህ አይነት ተከታታይ ኮርሶች ተሰጥተው ኮርሱን የወሰዱ ሰዎች ሰርቲፋይድ ከሆኑ በኋላ ወደ ትዳሩ ዓለም ይሄዳሉ ስለተለመደ እንደዚህ አይነት ኮርስ ላይ ተሳትፈህ ነበር ወይ እንትን አለ ወይ ማስረጃ አለ ወይ እየተባለ ሁላ የሚጠየቅበት ቦታ አለ ሀገሪ ላይ ግን እንደዛ አይነት ነገር ብዙም አልነበረምና እዚህም የተነሳ እንደሚታወቀው ትዳሮች ይመሰረታሉ ከሆነ ትንሽዬ ቆይታ በኋላ ደግሞ ይፈርሳሉ በወራት ደረጃ ተፋቱ የሚባሉ ሰዎችን በመሰሙበት ጊዜ ትንሽ ያማል በተለይ የእህቶቻችን ህይወት እንደዚህ ስቁልቅል ብሎ ስታዩት የኔ እህት ናት ያንተ እህት ናት ያንተ አክስት ናት የኔ አክስት ናት የኔ እናት ናት የኔ ልጅ ናት ስለዚህ ይሄ ችግር የሚፈጠረው እንደነዚህ አይነት ፕሮግራሞች አለመመቻቸታቸው ነውና በረካ ይሄንን ፕሮግራም አዘጋጅቶ ሲጋብዘኝ ስለሆነት የተለያዩ ፕሮግራሞች ላይ እንጋበዛለን ነገር ግን ታንጀት ነው መላችሁ በርግጠኝነት ከውስጥ የወጣ ወደ ውስጥ ይመጋባል እንደሚባለው የትኛው መድረክ ላይ ተጋብዤ የተደሰትኩበትን ያህል ከዚያ የተለየ እጥፍ ድርብ የሆነ ደስታ ነው የተሰማኝ ለምን ካላችሁ ሙሐደራዎች ላይ ስንገኝ ዳዕዋ ስናደርግ ያ ዳዕዋ የተሳተፉት ሰዎች 10% ያሳካው ይሆን አላህ ነው የሚያውቀው ይሄ ግን የህይወት ጉዳይ ስለሆነ የሰማውን እዚህም እኔም እናንተም የሰማውን ምናልባት እንደው 100% ባያሳካው እንኳን አብዛኛውን ተግባራዊ ያደርገዋል በተለይ ያላገቡ ሸባቦች ስለተባልኩኝ ያገባውም ኢንሻአላህ ወቀት የሚባለው ነገር ለሁሉም ጠቃሚ ነውና አዩሃ ለሂባ የዛሬው ፕሮግራማችን ሸባቡ ወደ ትዳሩ ዓለም እንዲነሳሳ ብቻ ሳይሆን የሚያደርገው በሚነሳሳበት ወቅት ምን ይዞ ነው ስንቁ ምንድነው ስለሚለው ነው የሚያሳየውና اختيار الزوجة አራት ርዕሶች ናቸው ዛሬ ተሰጡኝ ግን ከነዚህ ከአራቱ ሁላ አንዱን ነው እኔ መረጥኩት እዚህ አንዱ ላይ በደንብ አርገን አድምተን የምችለውን ያህል ካስተላለፍ እናንተም የተወሰነውን ከተረዳችሁኝ ኢንሻአላህ ሌሎቹ ሶስቶቹ የዚህ ተቀጽላ ሆነው ነው የሚያርፉትና ሚስት ለመምረጥ መስፈርቶች ምን መሆን መቻል አለባቸው ስለሚለው ነው ይሄ معيار اختيار اماذا الزوجة ሚስት ለመምረጥ ቅድመ መስፈርት የሚባሉት ምንድናቸው ስለሚለው ነው የምናየው ايها الاحبه እዚህ ጋር ለመግለጽ እንደሞከርኩት ان اهم قرار تتخذه في حياتك በጣም አንገብጋቢ የሚባል ወሳኝ ህይወትህ ላይ ወሳኝ የሆነ ውሳኔ የምትወሰንበት የህይወት ዘርፍ ይሉሃል اختيار الزوجة ነው
ሚስት አመራረጥ ላይ የምትወሰነው ውሳኔ ነው ከዚያ በኋላ ያለው ህይወት ነው ከያንተ ህይወት አሃዱ ብሎ የሚጀምረውና ዋናው የህይወታችን መሰረት መገንቢያው እዚያ ጋር ነው ለምን ካልክ ሚስታችን ከመጣች በኋላ የኛን ህይወት انت شيب የምታደርገው እሷ ናት هي التي تحدد حياتك بعدما تزوجتها እሷ ናት በቃ ግራ ቀኝ የምታነፍስህ እሷ ስለሆነች እዛ ጋር የምንወስደው قرار ውሳኔያችን የተበላሸ እንደሆነ ሁሉም ነገር የተበላሸ ነው የሚሆነው ከዛ በኋላ ያለው ሐያታችን حياة الدنيوية حياة والأخروية እዚያ ጋር የተመሰረተ ነው ሳሊሃ ያገባን እንደሆነ ህይወታችን እዛው ላይ ነው ፋሲዳ ፋሲቃ ያገባን እንደሆነ በዚያው ይቀጥላልና ይሄንን قرار እዚህ ውሳኔ ላይ ከመግባቱ በፊት አንድ ሻብ እነዚህን መሰል ስልጣናዎችን ይወሰደ እንደሆነ ኢንሻአላህ ያማረ የሰመረ ይሆናል ቢያንስ ዱዓ ያደርጋልና ነቢያቶች ሰለዋቱ ረቢ አለይሂም ሰለዋቱላሂ አለይሂም አጅማዒን ኮርስ ያስፈልጋቸው ምክንያቱም መለኮታዊ ኮርስ ሁሌ ስለሚሰጣቸው ውሏቸው አዳራቸው ከጅብሪል ጋር ስለሆነ ኮርስ ያስፈልጋቸው ሆኖም ግን አላሁ ጀለ ወዐላ ሲገልጻቸው ምን ይላል ወሚንሁም መን የቁሉ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ከነሱስ ብሎ የሚል ነበር አለ ሲገልጻቸው ደጋግ ባሪያዎቹን ነቢያቶቹንም ጨምሮ ሲገልጻቸው ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ እያሉ ዱዓም እንደሚያደርጉት ሲገልጻቸው በዛ መልኩ ነው የገለጻቸውና አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳ ረበና አቲና ፊ ዱንያ ሐሰና እምትለዋን በምን መልኩ እንደፈሰሯቷ አዩዚ ፊ ዱንያ ሐሰና يعني الزوجة الصالحة هذا قرار الزوجة الصالحة الدنيا لي حسنة بلو مالت دنيا لي يامارة يسمرة يتساكى نقر يلوال الزوجة الصالحة مرت مستنات له وفي الآخرة حسنة بلو مالت دمو حور العين الصونات أيه زوج قارت يازنو دنيام كزوج قارنو زام كزوج قارت يازنونا حور العين لمالتنو إلالو وقنا عذاب النار بلو مالت دمو المرأة السوء أي عذاب والله تتحرك في الدنيا دنيا لي يقاتلو هيوت يلوحال مطفو ميست ያለችው ሰው ነው اذا مطفو ሚስት የቱ ጋር ነው ልትመጣም ምችለው في الدنيا عذاب ውስጥ የሚኖረው መጥፎ ሚስት ጋር አብሮ የሚኖር ሰው ነው መጥፎ ባል ጋርም አብራ የምትኖር ሚስት እንደዚያው ዱንያ ላይ عذاب ውስጥ ነው ስለዚህ في الدنيا حسنة وفي الآخرة حسنة وقنا عذاب النار تكلا أدركوا سبسب أدركوا عبد الله بن مسعود من الله يوسرت ميستقارنوا أجناين تويتوتنا زيجار من وسنو قرار أور وساني يمن وسنو ربجة حياتنا زيجار بكيانتن هيوت يمياسايو السنو كذا على الهيوت نيجاتيفيتي أو بوزيتيفيتي يامارة يسمر من عمل ميلون يمياسايو سوسلونه هي زوجو عالم ላይ ያልገባችሁ ሰዎች ያላደገባችሁ ወንድሞች እንደነዚህ አይነት ኮርሶችን መውሰዳችሁ ህይወታችሁን በጣም ሼፕ ያርገዋል መስመር ያስይዛል እህቶቻችንም እንደዚሁ እንደነዚህ አይነት ፕሮግራሞች ለእህቶቻችንም እንደሚዘጋጅ ተስፋ ስለማድረግ ወንዶች ብቻ አይደሉም የሚመርጡት ሴቶቹም መራጮች ናቸው ተመራጭምነን መራጭምነን ተመራጮችም ናቸው መራጮች ናቸው ስለዚህ ምርጫዬን ላሳምር ውሳኔን ላስተካክል ዘንዳ ኮርሶቹ አንገብጋቢ ይሆናሉ ነው اذا عثمان ابن ابي العاص ለልጆቻቸው ብለው ያሉትን እዩ ያ በንያ الناكح مغترس يا بني لجيهوي يم نكاح የሚያደርግ ሰው የሚያገባ ሰው ችግኝ እንደሚተክል ነው አትክልት እንደሚተክል ነው ዘር እንደሚዘራ ሰው ነው አሉና فلينظر امرؤ የትኛውም ሰው ያጢን ልብ ብሎ ያጢን حيث يضع غرسه ከዛ ምናሉ የት እንደሚያኖረው አዘሩን አችግኙን የቱ ጋር እንደሚተክለው ደግ አርጎ ያጢን አሉና والعرق السوء መጥፎ የሆነ የዘር ሐረግ قلما ينجو الا مثله ከሱ ከመጥፎ ዘር ጥሩ ዘር የመውጣቱ እድል እጅግ ጠባብ ነው አጭር ነው በጣም አናሳ የሆነ ፐርሰንት ነው ስለዚህ መጀመሪያ በመንመርጥበት ጊዜ ምርጫችንን ልናሳምር ይገባል ايها الاحبه ሚስት በመንመርጥበት ጊዜ 10 نقاط ትኩረት ሊሰጣቸው የሚገቡን 10 ነጥቦች ላይ ነው ትኩረት ምን አረጋው ዛሬ 10 ነጥቦች እነዚህ 10 ነጥቦች እነማን ናቸው ካላችሁ ወደዚያ ከመሄድ በፊት ግን
قبل أن أعرضها هذه العشرة يعني المتزوجون ያገባችሁ ሰዎች ትዳር ዓለም ላይ የገባችሁ ሰዎች ስታደምጡ አይ የኔ ሚስት እነዚህን 10 መስፈርቶች አላሟላችምና ማደስ አለብኝ እንዳትሉ ድሳት ማፊ ዋንስ ሄዷል አለቀ ድሳት የሚባል ነገር የለም ባይሆን ለድሳቱ ለዚያም ጠቆም የምናደርገው ነገር አለ أقول إذا كان الأمر بالعكس عظم الله أجركم أهون كملوا تكهراني كهنا أنت بيت يالله نجر إنجدي صبر الله يسته كن بزاي بكم إن شاء الله أولاً ينتميست إهنن كورس أدلم محمد مصطفى أو شيخ محمد حامد الدين أو رندمي نسرو خضر جزاهم الله خيراً الناس بيشارلهم جبريلم كسماء مأتو بيست صدقني هي نفسها التي تتزوجها ليلا يلا راسها انه لتمرطات متجلو ليلا بفصوم لتمرطاچل لمن يالك እንደሆነ لوح المحفوظ ላይ የተጻፈችልህን ሚስት ነው ያገባው የተጻፈችልኝን ሚስት ነው ያገባሁት ስለዚህ ይሁን የሚቀየር ነገር የለም اذا አንዴ ከገባንበት በኋላ ያንን ምናልባት የተበላሸው ወራውን በከመለው ውጪ የሆነ እንደሆን ምንድነው ማድረግ ያለብን ካልክ اولا ارضى بما قسمه الله لك الله جل وعز ላንተ የወሰነውን ነገር ውደድና ተቀበለው ለኔም የወሰነውን ነገር ወድጄ እቀበላለሁኝ እስልምና ማለት አስሉ ሙስሊም ማለት ያ ነው ረዲቱ ቢላሂ ረበን ወቢልኢስላሚ ዲና ይያለን ምንውለው የሱን ተቅሲማት በሙሉ የሱን ውሳኔዎች የሱን መጣኔዎች ቀዳኡን ቀደሩን ሁላ ወድጄዋለሁ ፈቅጃለሁ ተስማምቼበታለሁ ይያለን ስለምንውል በዚያ መጀመሪያ አልহামዱሊላህ ልትል ይገባል ሌላው ሁለተኛው ለናደርግ የሚገባው ሚስቶቻችንን ዱዓ እናድርግላቸው አላሁ ጀለ ወዐዝ ሳሊሃ ተቂያ ያማረች እንድትሆንልን ጸባይዋ ስነ ምግባሯ እንዲያምርልን ዱዓ እናድርግ ሌላው ወደ መድረሳ ይዘናቸው እንሂድ ወደ ቁርአን ቤት ይዘናቸው እንሂድ ወደ መስጂድ ይዘናቸው እንሂድ ሙሐደራ ያለበት ቦታ ላይ ይሳተፉ ያወቀና ያላወቀ እኩል አይደለም هل يستوي الذين يعلمون والذين لا يعلمون አዋቂና አላዋቂ እኩል ይሆናል አበደል ሊሆን አይችልም አንድ ሰው የሰውን ሐቅ የሰውን መብት ሊጠብቅ የሚችለው መጀመሪያ አላሁ ጀለ ወዐዝን ያወቀ እንደሆነ እዛ በእስላም መሮ ውስጥ የገባ እንደሆነ ከእስላም መሮ ውስጥ ውጪ ሆነ እንደሆነ የራሱንም ሐቅ አያቅም የአላህንም ሐቅ አያቅም አብሮት የሚኖረውንም የማህበረሰቡንም ሐቅ አያቅምና ወደ መጃሊስ العلم ለንወስዳቸው ይገባል ለምን መጃሊስ العلم يا جماعه جنان في الارض قبل جنان السماء ይላሉ ዑለማዎች ይሄ መጃሊስ العلم በኢልሙ ዓለም ላይ ያሉ ሰዎች ጀንነት ውስጥ ነው ያሉት ዱንያ ላይ የቀመሰው ውስጡ ላይ ያለበት ብቻ ነው የሚያውቀውና ጀነት ውስጥ ነው ያሉት በመማር ማስተማር ውስጥ ያሉ ወንድሞች እና መሻይኾቻችን ጀነት ውስጥ ነው ያሉት እዛኛው ዓለም ጀነት ከመሄዳቸው በፊት ስለዚህ ጀነት ውስጥ ያለ ሰው ደግሞ ስነ ምግባሩ ያማረ ጥሩ ስነ ምግባር ነው የሚሆነውና እህቶቻችን ወደ ዒልሙ ዓለም ልናመጣቸው ይገባል ወንዶች ጋር ያለው ትልቁ ስተት እህቶቻችን ላይ እንት እናማርርባቸዋል እንደዚህ ሆነች አስቸገረችን ገራራ ሆነች ምናምን ብለን እንላለን ወደ ዒልሙ ዓለም ወደ መስጂዱ ዓለም ልቅራ ልሂድ በመትልበት ጊዜ ደግሞ እኛው ራሳችን እንቅፋት እንሆናለን አቦ የሴት ዒልም ደግሞ የሴት ሸኽ ደግሞ የሴት ምናምን ደግሞ ይያለን የሴት ዒልም ነው እንደውም ወሳኙ because ካሁን በኋላ ያለውን ትውልድ የምትቀርጽባት በሷ ስለሆነ የሴቶች ዒልም ነው ወሳኙና ሴቶች ዒልም እንዲኖራቸው ሲሆን ሐለቀተ العلميه በየመሳጅዱ የሚደረገውን ሌላውን ቦታ ላይ መራኪዝ ላይ የሚደረገውን እንዲሳተፉ ማድረግ ነው ያ ያልተቻለ እንደሆነ ደግሞ ቢያንስ ቤት ውስጥ አቅም ያለህ እንደሆነ አንተው ማስተማር አቅም የሌለ እንደሆነ ደግሞ ልታስተምራት የምትችል ልትቀርጻት የምትችል ጥሩ ኡስታዛ ቀጥ ማምጣት ይሄንን ማድረግ ያልቻለን እንደሆነ ግን ሷሊሃ ብትሆን እንኳን እናበላሻታለን እንደሚታወቀው ብዙ ሴቶች ወደ ትዳራቸው ዓለም ከገቡ በኋላ ከዳዕዋው ዓለም ይጠፋሉ ከዒልሙ ዓለም ይጠፋሉ መጀመሪያ የነበረው ማንነታቸው ይቀንሳል ወመሰበብ ሰበቦቹኛው ወንዶቹንን ዞረን ደግሞ እንዲያረጋችን አረጋችን ብለን እንላለን አሁን ወደ ነጥቦቹ እንግባ ወደ ዋናው ወደ ተሰጠኝ ርዕስ እንግባ أيها الأحبة የመጀመሪያው
የእኔ እናንተ እኔ ያልኩኝ አውፍ አላህ ይበለኝ እናንተ ማለት እኔ እንኳን አግብቻለሁ እናንተ ያላገባችሁ ለማግባት የመጀመሪያው የመምረጫ መስፈርታችሁ ሊሆን የሚገባው አልኢስላም ሙስሊም መሆኗን ሙስሊም ብለን ስንል ዝም ብሎ ሙስሊም አይደለችም ሌሎችም አሉ ይሄ ትክክለኛ ሙስሊም شوف المسلمه ትክክለኛ የሆነች ሙስሊም አርካኑል ኢማንን በደንብ በመታቅ አርካኑል ኢስላምን በደንብ በመታቅ ነብዩን ሰለላሁ ዐለይሂ ወሰለም የምትከተል አላሁ ጀለ ወዐዘን ጠንቅቃ የምታቅ መሆን መቻል አለባት ነው ሙስሊማ ያልሆነች እንደሆነ ሙሽሪካ አው ወሰንያ የሆነች እንደሆነ لا تتزوجها وان اعجبتك ይፈልገ በትደንቅህ በታምርህ እሷን በፍጹም ልታገባት አይገባም የመጀመሪያው መስፈርት ኢስላም ነውና ምናልባት አንድ ሴት ላይ በንግግሯ ግርም ልትል ትችል ይሆናል በጣም ልትማርክህ ትችል ይሆናል ነገር ግን በአላህ አታምንም وكذلك تفكيرنا ያየው እንደሆነ የጭንቅላቷ ሙጥቅ እኮ ናት እምትላት ልትሆን ትችል ይሆናል በዓለማዊ ጉዳይ ያዕለሙና ምንድነው የሚለው አላሁ ጀለ ወዐዝ من الحياه الدنيا وهم عن الاخره ከዱንያ ጉዳይ ብዙውን ያቃሉ ከአኺራ ግን የተዘናጉ ናቸው የሚላቸው ሰዎች ስላሉ በዓለማዊ ጉዳይ ሙጥቅ ናት እንደሱ አይነት ጭንቅላት ያለው የለም she has a brilliant mind ብለህ ነው ጉድ ያለው ጭንቅላት ያላት ሴት ናት ልትላት ትችል ይሆናል ቢሆንም ግን اذا كانت زوجة لك ያንተ ሚስት የሆነች እንደሆነች ስለ እስልምና ሃይማኖት ግንዛቤ የሌላት ወثنيه شيوعيه مشركه كافره የሆነች እንደሆነ حياتك በሙሉ የተበላሸ ስለሚሆን አላሁ ጀለ ወዐዝ ولا تنكحوا المشركات ሙሽሪካት የሆኑ ሴቶችን ኒካህ እንዳታስሩላቸው በማለት ገልጿል ነከልክሎናል አስጠንቅቆናልም ጭምር ولا امه مؤمنه አየ ባሪያ የሆነች አማኝ شوف ولا امه مؤمنه ባሪያ የሆነች አማኝ ሴት خير من مشركه ولو اعجبتكم ከሙሽሪካይቱ ሷናት የምትሻለው ወለው አዕጀበትኩም እንደው በተማረካችሁ እንኳን አለ በውበቷ በሀብቷ በንግግሯ በእውቀቷ በቤተሰቧ በምናምኗ በተማረካችሁ እንኳን ባሪያ የሆነች ሴት ሙእሚና ከሆነች ሷናት የምትሻለውና ሌላ በፍጹም ልትመርጡ አይገባም ይላል ايها الاحبه እዚህ ላይ የመርሰድ ቂሳን በመናይበት ጊዜ መርሰድ አልገነዊ رحمه رضي الله عنه وارضاه عناقو ከምትባል ሴት ጋር የነበራቸውን አላቃ በመታዩበት ጊዜ መርሰድ ከሰለሙ በኋላ ወደ መዲና ተሰደዋል መዲና ላይ ያሉ አሚን መካ የቀሩ ሙስተضعፍ የሆኑ አማኞች ደግሞ የመካ ሙሽሪኮች ችግር ያያደረሱባቸው ነበርና መርሰድ አቅሙ ስለነበረው ወደ መዲና የመጣ አሚን ወደ መካ በሌሊት ተደብቆ የመጣ የግር መንገድ እየተጓዘ እስር ቤት ውስጥ የነበሩ ሙስሊም አሚን ችግር ውስጥ ያሉ እስር ቤት ላይ ያሉ ኦር ችግር ውስጥ ያሉ ብቻ እዛ እነሱ ጫና ላይ ከሙሽሪኮች ጫና ላይ ውስጥ የነበሩትን ምን እየሰረቀ በማታ ተሸክሞ ይዟቸው ይሄዳልና ከአናቆ ጋር ግን ድሮ በጃሂልያው ዘመን አላቃ ነበረችው የሱ በሌላ አማርኛ ገርል ፍሬንድ ወይንም ጓደኛው ነበረችና ከሷ ጋር አብሮ ነበር የሚኖረው መርሰድ ረዲየላሁ ዐንሁ ወአርضاه ከዚያ ተደብቆ እንዳመሉ ያንን ስራውን ሊሰራ በሌሊት እየሄደ ያለ አናቆ ከሩቅ አየችውና ያ መርሰድ አለችው መርሰድ እንዴ ተጥሎ ድምጿን አወቀ አቤት አላት قالت تعال بيت الليله عندنا ናዛሬ አብረን እናርድራለን እንደተለመደው ብላ ያለች ጊዜ መርሰድ ረዲየላሁ ዐንሁ ወአርضاه الاسلام قد حال بيني وبينك እስልምና እኮ በኔና ባንቺ መካከል ላይ ገባ ያኒ ለየን አንቺ ሽርክሽ ላይ ነው ኩፍርሽ ላይ ነው ያለሽው ነው እስላም ላይ ነው ያለው هذه فاحشه ይሄ ደግሞ ዝሙት ነው ወትሮን ዲን ባለለኝ ጊዜ እንዳሻኝ ሃይዋንያ እንሰሳው ህይወት በመኖርበት ጊዜ እማደርገው ነገር ነበር ዛሬ ደግሞ ወደ ሰብአዊ ማንነቴ ስለተመለስኩኝ من حياه الحيوانيه ወጥቼ ወደ حياه الانسانيه ስለገባሁኝ ይሄንን አላደርገው ሙኻሰተን ሙስሊም ነኝና
አላደርገውም ብሎ ያለ ጊዜ እሷ ልታባባውና ልትማርከው ሞከረች። አነሲተ አህደን الماضي የወትሮን ያለፈውን ቃል ኪዳናችንን ረሳሁ እንዴ? አልክድህም አልክድሽም አልተውሽም አልተውህም የተባባልነውን ነገር ረሳኸው እንዴ? አይነ الحب የታለ ያ ሁሉ ፍቅር? ያ እኔ ላንተ እርር አንተ ለኔ ብግን ትልልኝ የነበረው ያ ፍቅር የታለ? والعشق والغرام ይሄ እኔ ባንተ ፍቅር ታሰሬ በቃ ታውሬ የነበረው በናፍቆት እንደዛ ቀጠል ልልክ የነበረው ትልልኝ የነበረው የት ሄደ ያ ሁሉ ቁም ነገር? መጀመሪያ መሰረታዊ የእስልምና ሃይማኖት ዕውቀትን ያገኙት ከወላጆቻቸው ነው። ኢዘን ይሁዲያ አምጥተን ስናበቃ ነስራንያ አምጥተን ስናበቃ አንተ ቤት ውስጥ ቢስሚላህ ሰላሙ አለይኩም ብለህ ስትገባ እሷ ደግሞ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብላ ስትገባ አንተ ስትምላ ቢስሚላህ አላሁመ ባሪክ ለና ብለህ ስትበላ እሷ ደግሞ በስመ አብ ወልድ መንፈስ ቅዱስ እያለች ስትበላ ይሆናል አይሆንም? ልጆችንም ግራ ማጋባት ነው የሚሆነው። አንዳንዴ አንተ መስጂድ ይዛቸው ትሄዳለህ ለዒድ፣ እሷ ደግሞ ለበዓል ቤተ ክርስቲያን ይዛቸው ትሄዳለች። ኖ አይሆንም። ልጆችንማ እንዴት ነው? ልጆችንማ መስጂድ በአመት አንዴ ይዘህ ልትሄድ ትችላለህ፣ በጁሙዓ ይዘህ ልትሄድ ትችላለህ፣ በረመዳን ይዘህ ልትሄድ ትችላለህ። ቀኑን ሙሉ ግን ቤት ውስጥ የምትለው እሷ ናት። ስለዚህ በጣም አስቸጋሪ ነው የሚሆነውና እሱ ይሄ ክርስቲያኑን የማግባቱ ጉዳይ ጠብዓን ሸሪዓ አልከለከለም፣ ግን አይበረታታም። ለምን ላ ተሕመዱ ዑቅባህ መጨረሻው አያምርምና አብዛኛውን እናንተ ህይወት ውስጥ ነው ያለነውና ማህበራዊ ህይወታችን አለ። አሁን ሳወራ እንትና እያላችሁ ነው አይደል? እንትና የእንትናና እንትና እውነትም እኮ እንትናና እንትና ተጋብተው እንደዚህ እያላችሁ ነው። እኔም እያልኩ ነው ያለሁትና በጣም አስቸጋሪ ነው። ሀታ ስም ስናወጣ እንኳን አንተ ኢብራሂም ትላለህ ስምህን የሷ አባት ወር ኢቭን ብትሰልም ማለት ነው። እኔ ከሰለመች አይሁን ማለት አይደለም፣ ግን እሷ አንተ ኢብራሂም እያልክ እሷ አብርሃም ትለዋለች። አንተ ዩሱፍ እያልኩ እሷ ዮሴፍ ትለዋለች። አንተ ዩኑስ ትለዋለህ እሷ ከዛ ግራም ያጋባ ነው የሚሆነውና አይበረታታም ነው አንድ ያለው። ሌላው በሙስሊም እህቶቻችን ከሌላ እምነት ተከታይ ጋር በተጋባን ቁጥር የኛን ሙስሊም እህቶቻችን ምን ነው ያደረግን ያለ ነው? ልክ ስጋ ላይ የሚመጣው ምሳሌ ነው። የክርስቲያን ስጋ መብላት ሸርዓን አይከለከልም፣ ግን አይበረታታም። ለምን ነው የማይበረታታው ያልክ እንደሆነ ኢኮኖሚካሊ የራሱ የሆነ ጉዳት አለ። በቃ እዚህ ጋር ሙስሊም ምግብ ቤት አለ፣ እዛ ጋር ክርስቲያን ምግብ ቤት አለ። እኛ ተሰብስበን እዛ ይበላን እንደሆነ ይሄኛው ሊከሰር ነው። ኢኮኖሚካሊ የሚያመጣው ድሽቀት አለ ሙስሊሙ ላይ። ወሃከዛ ይሄኛው እንደውም የከፋ ነው። ይሄኛው የኢኮኖሚ ነው፣ ይሄኛው ደግሞ የሞራል ነው፣ የዲን ነው፣ የብዙ ነገር ነው ጣጣው። فلذلك ብዙም አይበረታታም ነው። ሙስሊም እህቶቻችንን ማን ሊያገባቸው ነው? እኛ ካላገባን፣ እኛ ሌላውን ካገባን ማን ሊያገባቸው ነው ያልክ እንደሆነ ሌላው ያገባቸዋል ማለት። ስለዚህ ለኛ ይፈቀድልናል አህለል ኪታብን ማግባት፣ ለነሱ ግን አህለል ኪታብን ማግባት አይፈቀድላቸውም። ህይወት ስለሆነ ብለው በተለይ ዲን ላይ ደካማ የሆኑ እንደሆነ ሊከፍሩ ነው። የመክፈሩ ሰበብ ልንሆንም እንችል ስለሚችል ብዙም አይበረታታም ነው። ኢዘን የመጀመሪያው እስላም ነው። ሁለተኛው الصلاح صلاح المرأة الصالحة تحمي لك ظهرك صالحة የሆነ ሴት የምታደርገው ውስጣዊ ማንነት ያንተን ማንነት ግን የምትጠብቅልህ እሷ ናት። እሷ ጎንህ ላይ ያለች በፍጹም የህይወት ጉዳት አይደርስብህም። ዓለማዊም መንፈሳዊ ዓለማዊ ህይወትህ ላይ እሳሳታለሁ ካልክ ተሩዱከ ቢሰላሂሃ እሷ ቅርጽ ታስይዛለች لانها صالحة። በመንፈሳዊ ህይወትክም ከመስመር እሳሳታለሁ ያልክ እንደሆነ وكذلك هي تكون لك مساعدة. قال الحبيب صلى الله عليه وسلم تنكح المرأة على 4 بملو حديث لي. الحديث أخرجه الإمام البخاري رحمه الله. فاظهر بذات الدين تربت يداك. يا دين بالبيت عليه تكرت هادرك بيالك እንደሆነ عمد فاشن ومتونو اجها بوارا يفسل لحال يعني تكسرالهنا بدينيتو بالبيت لي تكرت هادرك. قالوا النبي صلى الله عليه وسلم لجمالها ومعالها وعصبها من امن يالو هيدونا لدينها بلو فاظهر بذات الدين. صلاح دمو المرأة لا تكون صالحة إلا إذا كانت متدينة. يا جماعة
ሙተደይና ብሎ ማለት ከልብስ ጋር የተያዘ አይደል በብዛት رجالا ونساء الا من رحم ربي ዲናችን ይሄ እንትን ነው ዛሂሪ ነው የላይ ገጽታ ላይ ነው አብዛኛው الا من رحم ربي የላይ እዛ ላይ አይደለም ቁም ነገር ያለው ከአለባበስ ጋር አያያዝም ዲን طبعا አንዱ ውበት ነው አንዳንዶቹ እንደውም ግዴታ የሆኑ ይኖራሉ ሱናም የሆኑ ይኖራሉ ግን አለባበሴን አይተ እኔ የኔን ዲን ጀጅ ማድረግ አችልም እሱ እንደዚህ ነው ብለህ ልትለኛችሁ የላይ ገጽታዬን አይተ ምክንያቱም ጉዳዩ ያለው ውስጥ ላይ ነውና አይደረግ ስለዚህ ሳሊሃናት ብሎ ማለት ሙተነቂባናት ማለት አይደለም ሳሊሃናት ብሎ ማለት ሙተሐጅባናት ማለት አይደለም ፋሲዳናት ብሎ ማለት ደግሞ ኒቃብ ማትለብስናት ለማለት አይደለም ፋሲቃናት ብሎ ማለት ደግሞ ሂጃብ ማትለብስናት ለማለት አይደለም ቅሳ በአንድ ወቅት የሆነ ትምህርት ቤት ላይ የሆነ ነገር እየተጠበቅኩ ነው ያለሁት አንድ እህት መጣች ጅልባብ ለብሳለች አጠገቤ ቆማለች ስለ መጣች ስክሪን ይኖራቸዋል ማለት ነው አንተ ወደዚህኛው ዞረታ ያለ እሷ ወደዛኛው ዞረታ ያለች ኦር አንተ ቁርአን ትከፍታለህ እሷ ሙዚቃ ልትከፍትብህ ነው አንተ የሆነ ነገር በቃ የተለያየ ነው የሚሆነው አንተ ቁርአን ትከፍታለህ እሷ ነሽዳ ምናምን ሊሆን ኢዘን ሴቶች ጋር አንድ አባባል አላቸው ሰላህ ባሊል ያለላቸው ሴቶች اذا اردت لزوجك الا يطير بالش እንዳይበር የፈለግሽ እንደሆነ فقشي اجنحته بالاستمرار ክንፎቹን ሁሌ ከም አድርጊው እሚል አባባል አላቸው ኢትዮጵያ ውስጥ የለም ኢንሻአላህ አብሽሩ ምን ማለት ነው ባሌን ልቅ ያደረኩት ሳሊሃ ያልሆነች እንደሆነ ባይዘው ባሌን ልቅ ያደረኩት እንደሆነ ሀብቱም እንዲካብት እንዲመቻች እንዲደላው ያደረኩት እንደሆነ ሁለተኛ ሊያገባብኝ ነው ሁለተኛ እንዳያገባ ደግሞ ምንድነው መደረግ ያለበት ሁሌ ክንፉን ከም ማድረግ በመቀስ አናቱን ቆጭ ክንፉን አላ የጢር ነው እንዳይበር ክንፉን ቆረጥ ማድረግ አለብሽ ብለው ይመካከራሉ እርስ በርሳቸው قالوا قاعدتهم ሌላው ምንድነው ይሄ እንዳይመጣ لان الرجل اذا صار طار ምክንያቱም ወንድ ልጅ የተመቻቸለት እንደሆነ ይበራል እንደሆነ ደግሞ የሚያርፈው አዲስ አበባ ነው አዲስ አበባ እዚህ ማለት አይደለም ባይዘው አበባ ላይ ነው ሄዶ የሚያርፈው ይሄ የታኘከው ላይ ምናምን ላይ አይደለም አበባ ላይ ነው ሄዶ የሚያርፈው ያቺን አበባይቱን ሊቀስም ዘንዳ ብለው ስለሚሉና እቺ አይነቷን ምን ብለው አሏት تحفر قبرها بيدها በእጇ ቀብሯን የምትቆፍር ሴት ትባላለች እሱ የለፋ እየደከመ ሁለተኛ አገባብኛል ብላ ንብረቱን የምታባከንበት የሆነ እንደሆነ አንዴ ይሄንን የደረሰበት እንደሆነ ምን ይላል አንተ ሙጠለቀቱን فلحقي باهلك በቃ ፈትቼሻለሁ 90 ጊዜ ፈትቼሻለሁና ከቤተሰብሽ ጋር ተገናኝ ብሎ ይላታል ሙሲባ ዑዝማ ነው የሚሆነው ስለዚህ ሳሊሃ ብለን ስንል ቀደም ነብዩ ሰለላሁ ዐለይሂ ወሰለም ሳሊሃ የሆነች ሴት ምንድናቸው መስፈርቷቿ ቀደም የዘረዘርኳላችሁን 1 2 3 4 መስፈርቶችን አስቀምጠዋልና ያቺ መሆን አለባት ምን መርጣት ሴት ነው ሌላ ጀማዓ የወዕይ ጉዳይ ነው ወዕይ ብሎ ማለት አንደርስታንዲንግ ብለን ምንድነው መገንዘብ አንተ ምን ይያልከን ያለው ሐሳብከን የምትገነዘብክ መሆን መቻል አለባት ግንዛቤ የሌለ እንደሆነ እጅግ አስቸጋሪ ነው የሚሆነው አለል አቀል እኔ እምመርጣት አንተ የምትመርጣት ሴት ባይዘዌ ቤት ጋር አታጣሉኝ እኔ የምለው ያው በአስተምሮ ላይ ለምዶብናል አይደለ እኛ ያያለን ነው የምናወራው እንጂ ለመምረጥ ዝግጁ ሆነን አይደለም አግብተናል ለማንኛውም ያቺ ሴት ምን መርጣቷ ሴት ይሄ ሙተጠለቡት الحياه የሚባሉ በህይወታችን በቃ አንገብጋቢ የሚባሉ አስፈላጊ የሚባሉ አልአሳሲያ ኦር መሰረታዊ ጉዳይ የሚባሉትን ነገሮች የገባት ምታቅ የተገነዘበች መሆን መቻል አለባት ነው ካልሆነስ ያልክ እንደሆነ አንተ የምታወራው ስለ ኤ ነው እሷ የሚገባት ስለ ዜድ ነው አንተ የምታወራው ስለሆነ ነገር ነው እሷ የምትገነዘብ ስለሆነ ነገር ነው አንተ ስለ ዶሮ ያወራ ስለ እንቁላል የሚገባት ከሆነ አንተ ስለ በግ ያወራ እሷ ስለ ፍየል የሚገባት ከሆነ በጣም አስቸጋሪ ነው ወዕይ ላይ ችግር አለ ማለት ነው ያ ከሆነ ህይወት ላይ ችግር ይፈጠራል ከዛ በፊት ችግር ከመፈጠሩ በፊት ደግሞ አንተ ላይ ችግር ይፈጠራል ይሄ ልብ የሚጣቡ ሴቶች የሚባሉዋል
ልብህን ጥብት አድርገው የአቅል በሽተኛ የልብ በሽተኛ የሚያደርጉ ሴቶች ስለሚኖሩ ያንን መጠንቀቅ ነው። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ኢብነቱ አልጁን የምትባለዋን ሰሃቢያ አገቧት። ፊ ለይለቲል ዑርስ ጠለቀሃ ሌሊቱ ላይ ሰርግ ተሰርጎ ወሊማ ፕሮግራም ምናምን ተደርጎ ኒካህ ታስሮ ወደ ቤት ይዟ ሄዱ። ማታ ላይ ፈቷት። ነብዩ እንደዚህ አይነት ጭካኔ እንዲህ አይነት ውሳኔ ያላችሁ እንደሆነ እንዲህ አይነት ውሳኔ ሊማ መጀመሪያ የነበረው ቀራር የተወሰደው እርምጃ የተወሰነው ውሳኔ የሆነ እንከን ነበረበት ማለት ነው። ለምን ፈቷት? እንደዚህ አይነት ችግር እንዳይፈጠር ነው። አሁን ቅድመ ዝግጅት እንድናደርግ ነው እንደነዚህ አይነት ኮርሶችም የሚያስፈልጉት። እስማው ከሌሊቱ ውለታ ገና ነብዩ ሰለላሁ ዐለይሂ አረባ يده على ماذا على رأسها يعني يتبرك بسم الله ብለው እጃቸውን ሊያኖሩ ሲሉ أعوذ بالله منك አለቻቸው። ኧረ እንደው ካንተ አላህ ይጠብቀኝ ብላ አለቻቸው። ነብዩ ሰለላሁ ዐለይሂ እጃቸውን አነሱ። እንተበህ ያው ለይለቱል ዑርስ ላይ መጀመሪያው ሐድራ ላይ እጅ ይደረጋል አይደል? ግንባር ላይ ይሄንንም ቅሩት አዝካር ምናምን ስትቀሩ ታገኙታላችሁ ኢንሻአላህ። የመጀመሪያው ሐድራ ላይ ግንባር ላይ እጅ ተደርጎ የሚባል ዚክር አለ። እናንተ ኢንሻአላህ በእለቱ ታቁታላችሁ ኢንሻአላህ። ብቻ እሳቸው እጃቸውን አኑረው ያችን ዚክር ያችን ዱዓ ሊያደርጉ ሲሉ ኧረ በአላህ እጠበቃለሁ ካንተ አለቻቸው። እጃቸውን አነሱና ሊማ ቁልቲ አሏት። ይሄን አባባል ምን አስባለሽ ለምን አልሽ አላ فقالت ألست تحبها يعني ألست تحب ذلك أعوذ بالله منك እሚለውን አባባል አትወደውም እንዴ አንተ ትወደው የለ እንዴ አለቻቸው። صلوات ربي وسلام عليه قال من قال لك ذلك ይሄንን እሱ أعوذ بالله منك ሲባል ይወዳል ብሎ ያለሽ ማን ነው አሏት። ከዛ ምን ብላ አለች አዝዋጁክ ሚስቶቻችን ነው ያሉኝ አለቻቸው። ጣውንት እየመጣባቸው አይደል ታዲያ እቺ ጣውንት እንዳትጸድቅ ዘንዳ እንዳትቀጥል ዘንዳ ልክ አንቺ ጋር ሊቀርብሽ ሲፈልግ ነብዩ አዑዙ ቢላሂ ሚንክ እንደው ባንተ በአላህ ተጠበቃለሁ ሲባሉ እንደው ደስ ይላቸዋል ፍክት ይላሉ። የዚያን ነሻጣቸው ይመጣልና ሀድራው ያምርልሻል። ልክ ሲጀምር ሊያስብ አቀባቢ አዑዙ ቢላሂ ሚንከ በይው አለቻቸው ብለው አሏት። ተሰብስበው መብሩክ እያሏት እኮ ነው። እንኳን እኛ ቤት መጣሽ እንኳን ደስ ያለሽ ስለመጣሽ ደስ ብሎናል። ታዲያ እኛን መክርሻለን ነብዩ በደንብ ሊወድሽ ዘንዳ የሚወዱትን ነገር መክርሻለንና አዑዙ ቢላሂ ሚንከ በይው ማን ያለኝ ሚስቶችህ ነው ያሉኝ አትወድም እንዴ አለቻቸው። ከዛ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ لقد عذت بمعاذ أعوذ بالله የሚባል መጠበቅ በሚገባሽ ነገር ተጠብቀሻልና الحقي بأهلك በቃ ከወደ ቤተሰቦችሽ ሂጂ አሏትና አንድ ሰሃባቸውን ጠርተው ሲያበቁ ለሷ መህሯን ሂድና ከዚህ ጋር እንደዚህ አድርገ ስጣት ብለው ለሷ የሚገባትን ሰጥተው ሲያበቁ ከቤተሰቦችሽ ጋር ተገናኚ ወአንቲ ጣሊቃ ተፈተሻል አሏት። ለምን አደረኩት? ሰለዋቱ ረቢ ወሰላም ለምን አደረኩት? ያ ጀማዓ ለምን አደረኩት? ነብዩ ጨካኝ ናቸው አይደል? ማን ይጂቡኒ ለምን አደረኩ? አስተዋይ ስላልሆነች ያው ብልጠት ችግር አለባት። ወዕያ አናሳ ነው። ሚስጥር ልታወጣ ትችላለች። አየህ ብስለት ችግር አለ አይደለ? ሚስጥር ልታወጣ ነው። ነብዩ ደግሞ ቃኢድ ናቸው አይደል? መሪ አይደሉ? መሪ ናቸው አይደል? አሁን ነብዩ ዘንዳ ሰለዋቱ ረቢ ወሰላሙ ዐለይሂ ቂላቂል የሆነ ሰው እጃቸው ላይ ቢኖር ቤታቸው ውስጥ ቢኖር ሊፈጠር የሚችለው ነገር ገምቱት። ሊያጠፋ የሚችለው ነገር አይደል? እሺ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ቃኢደል ኡማ ናቸው። የህዝብ መሪ ናቸው። እቤታቸው ውስጥ ቂላቂል ካለ ጥሩ ምሳሌ ዑለማዎች ያስቀመጡትን እንገራቸውና ፓይለት የፕሌን ሾፌር ጉርፋው እሱ የሚነዳበቱ ክላሱ ለየት ያለ ነው አይደል?
ከተሳፋሪዎቹ የተለየ እሱ የሱ ክፍል ዝግ ነው ማንንም አይገባ አሁን እነዛ አስተናጋጅ ሴቶቹ ኦር አስተናጋጆች ብቻ ናቸው የሚገቡት ማንንም አይገባ ቁልፍ ማንንም ሊግባ ቢል አይችልም እሺ አንድ ቂላቂል ሰው ገብቶ በቃ አንተ ጋር እንደው ጎንህ ላይ ልቀመጥና አንድ ሰከንድ ብቻ ፈቀደልኝ ኦር በቃ አንድ ሰከንድ ብቻ ፈቀደልኝና ትንሽዬ ፕሌኗን እኔም እንዳንተ ነካነካ ላድርጋት የዘሮቹን ነጥቦቹን የሚነካኩትን ዝም ብዬ ነካነካ ላድርግ ብሎ ቢልና ያ ሾፌሩ በቃ ለከነና ችግር የለውም ለግማሽ ደቂቃ እዚህ ጋር ቁጭ በልና ደስ ያለህን ንካ ብሎ ቢለው አንድ ጊዜ ጠቅ ሲያደርግ ማተር ኦፍ ማይክሮ ሰከንድ አይደል ሰከንድ ማይክሮ ሰከንድ ነው ምን ይፈጠራል አንዴ እኮ ነው የመውደቂያ ቢነካ ኦር እንደዚህ የመገልበጫ ቢነካ ምን ሊፈጠር ይዟቸው እየተጓዘ ያሉትን ህዝቦች በሙሉ ምን ያረጋቸዋል ድምጥማጣቸው ጠፋረ ነብዩ ቤት ሰለላሁ ዐለይሂ ወሰለም ወህዩ ላይ አናሳ የሆነ ሰው ይሄ ግንዛቤው ደካማ የሆነ ሰው ቤታቸው ላይ ቢኖር ምን እንደሚፈጠር አስቡት ቃዒድ ናቸውና አንድ ምሳሌ ልንገራችሁ ወህዩዋ ደካማ ነው እሳት ተቃጥሎ ሰዎች ጭስ ሸተታቸውና ጎረቤት መተው በርክፈቺ ተባለ قالت لا 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 ما افتح ان زوجي قال لي لا تفتحي لا تفتحي بغيابي اني بالي لهوبت بر እንዳትከፍቺ ብሎኛል ባሌ አልከፍትም ምን ሊፈጠር ነው አየ እኔ ባሌ ለውበት አትከፍቺ ብሎኛል اذا ሞኝና ወረቀት ተለዋል አይደል ጉዳዩ ያዙተና አይተውም ነው ስለዚህ እንደዚህ አይነት የዋዕይ ችግር ያለባቸው ሰዎች ህይወት ላይ የሚፈጥሩት ከፍተኛ አደጋ ስላለ ህይወትክን ምስቅልቅል ስለሚያደርጉት በፍጹም ከነሱ ጋር የሚደረገው ውሎ ከባድ ነው የሚሆነው እሺ كيف تعرف ان الفتى بانها واعيه እቺ ልታገባት የፈለካት ዋሴት ግንዛቤ ያላት ብቁ በሳል ጭንቅላቷ ጥሩ ማለት ተገንዛቢ ስለመሆኗ በምን ታቃለ ያልክ እንደሆነ من خلال ماذا المناقشه ከሷ ጋር በመታደርገው ውይይት ወሬ የሆነ موضوع ታነሳለ ከዛ በዛ موضوع ዙሪያ ላይ ታወራላችሁ ነብዩ ሰለላሁ ዐለይሂ ወሰለም አለይ ለዚህ እኮ ነው ሂድና እያት ከዛ በኋላ አውራት ማየት የሚገባህን ቦታ ይሄ ምርጫው ላይ ስንመጣ የምናወራው ይሆናል በሚቀጥለው ፕሮግራማችን ማየት የሚገባህን አውራት ምናምን ተብሎ ሲባል እኮ ምላሷ ኮልታፋ ነው ወይስ አይደለም የምትናገራቸው ነገሮች በሳልናቸው ወይስ አይደሉም ካንተ ማንነት ጋር ይሄዳል ወይስ አይሄድም ስለሚለው እኮ እዛ ጋር ነው የምትገነዘበውና በዚያ ታያለህ ነው ብዙ ጥያቄዎችን በማንሳት በዛ ዙሪያ ላይ ስታወሩ በደንብ አርገህ ትገነዘባታለህ ለምሳሌ የሆነ ፕሮግራም ላይ የሆነ መስጂድ ላይ ዳዕዋ ፕሮግራም አለ እዛ ፕሮግራም ላይ ኦሮን ብቻ ዝግጅት አለ እዛ ዝግጅት ላይ ሁለታችሁም ተገኝታችኋል እሷን መገኘቷን ሰማህና የዛሬው ፕሮግራም እንዴት ነበር የዛሬው ስልጣና የዛሬው ኮርስ እንዴት ነበር ብለህ ስትላት ዋው ኡስታዝ የለበሰው ልብስ እኮ በስክሪን ያያየሁት ብላ ብትልህ ጓደኛዬ ለብሳ የመጣችው ልብስ ደውጉድ ያለው ነበር ብለህ ብትልህ የለበሰችው ጫማ የተቀባችው ሊፕስቲንግ እና ቻፕስቲንግ ምናምን ያለች አንተ ጠይቃት ስለቁም ነገር ጠይቃት ከዚህ ደርስ ከዚህ ፕሮግራም ምን ተገነዘብሽ ምን አወቅሽ ነው አንተ ጠይቃት እሷ ግን ምታወራ ያለችው እዛ ጋር በእይታዋ የዳነቃትና የማረካትን ነገር ናት ስለዚህ ማቴሪያሊስት ናት ማለት ብሎ ቁሳቁሳዊ ማንነት ያላት ናት ማለት ናትና አትበጅም ብለህ እዚያ ጋር ቆም ትላለህ ስለዚህ ይሄንን መገንዘብ ያስፈልጋል ነው ዋዕያ ልትሆን ይገባል بارك الله لكما وبارك عليكما وجمع رابعا الحياء حياء ማለት በአማርኛ ምንድን ይባላል አይናፋር ግብረገብ احسنت ግብረገብ ጥሩ ስነ ምግባር ያላት ሐያ ያላት አደብ ያላት ስነ ስርዓት ያላት ግብረገብ الحياء مادة مهمة في المرأة عند ሴት ላይ ይሄ ግብረገብ በመንለው ነገር እጅግ እሷ ጋር ሊገኝ የሚገባ አንገብጋቢ የሆነ ጉዳይ ነው اذا كان الحياء في الرجال جمالا ቢሆንም እንኳን ውበት ቢሆንም وعند النساء
أجمل سيتوش الجار دمبو يبلت نو لذا نبي صلوات ربي وسلامه عليه من بنو يعلوتو لكل دين خلق وخلق الإسلام الحياة لهلم أمنت لهلم لا لفتو ملكوتاوي أمنتوج يراساتشون سنة مقبار الله جو ميقلتو بس سنة مقبار الله يا سلمنا هايمانوت دمو هيا أمي بالونون سلازي هيا أن خجل مكاكل لا يالو نو جرام يعقابانيا خجل مالت فري مناجر ميفلقون نجر أوتو ما يناجر وستون مجلس ما يشيل بقى براس بالتماما يليلو دزاين هيا مالت كن يعرل هيا قبلو مالت مسرات ميجباه النجر مسرات بميجباه بتاعي مسرات مناجر ميجبات النجر مناجر بميجبات بتاعي مناجر إذن هيا قبلو مالت بمان النتوى ببكاتوى رجولة يالات جغنا يهونج ونداوي ማንነት ያላት የትኛውንም የፈለገችውን ነገር ማሳካት የምትችል ነገር ግን ወደ ሆነ ቦታ ላይ በምትመጣበት ጊዜ ስነ ምግባሯ ግብረ ገብ የሆነችና ጣም ሙአደባ ስርዓት ያላት ማለት ነው እንጂ ለፈስፋሳ ደካማ ማለት አይደለም ሀያ የሚባለው ከእንትን ጋር ከልብስ ጋር የተያያዘ አይደለም ብዙ ጊዜ እንተናኮ ስርዓት ያላት ናት አለባበሷ ምናምን ሙተዓጅባነት ሙተነቂባነት ምናምናት ለነል እንችላል ከዛ ጋር ያያዝ ሀያ ስነ ምግባር ነው ሀያ ውስጣዊ ጉዳይ ነው ያ ማንነት ያላት ልትሆን ይገባል ነው ያ ማንነት ካሌላት አስቸጋሪ ነው በምን ታቃለህ ያንንስ በምን ታቃለህ ሀያ ኢኑራት አይኑራት በምን ታቃለህ ግብረገብ ናት አይደለችም በሚለው ለማወቅ ዘንዳ መካከል ላይ በመታደርገው ሙናቀሻ በውይይታችሁ መሃል ላይ በሚፈጠሩት ነጥቦች ላይ ልታገኝ ትችላለህ ለምሳሌ መጀመሪያ ቀን ለጥየቃ ቤተሰብ ጥየቃ ምናምን ሄዳችሁ ስታወሩ አብራችሁ ስታወሩ አባቱ አሉ ወንድሙ አሉ አንተ አለ ምናምን ቁጭ ብላችሁ ስታወሩ ቅጥል ምላ መታራ ልፍ እያለች አደብ የሌለው አወራር መታወራ ከሆነ አትበጅም ማለት ነው ትንሽ ችግር አለባት የሐያ ችግር አለ ነው ሌላው ሙጢዓ መሆን መቻል አለባት ነው አምስተኛው ነጥብ ሙጢዓ ባሏን እጅግ የምትታዘዝ ነው አሃ ገና አላገባው ተታዘዘኝ ታምጽብኝ በምን አቃለው የሚል ጥያቄ ልታነሱ ይችላልላችሁ ልክ ነው መነሳትም የሚገባው ነው ግን የሚታወቀው እንዴት ነው ካል እናቷ አየህ አበውኮ የሚሉት አለ እናቷን አይተ ልጇን አግባ ይላል እናትና አባት መካከል ላይ ያላቸው ግንኙነት በመታዘዝ ላይ የተመሰረተ ከሆነ እናቷን የምትታዘዝ ከሆነ እሷም ላቡድ አንተን ትታዘዛለች because የእናቷ ልጅ ስለሆነች እሷን ነው የምትመስለውና መሐል ላይ የምታነሳቸው ንግግሮች መካከላችሁ ላይ የሚፈጠሩት መሐል ውይይቶችና መሰል ነገሮች ምን ይሆናል የሷን ማንነት ታዛዥ ናት አይደለችም ስለሚለው ልታቅ ትችላለህ ነው እዛ ላይ ታዛዥ ያልሆነች እንደሆነ በፍጹም ለሌላው ታዛዥና ላንተም ምቹ አትሆንም በሚለው ይወሰዳል ማለት ኢዘን እነዚህ ጣዓ ናቸው ቀጥሎ ሌሎችም የሚመጡ ነጥቦች አሉ አሁን አንድ ጥያቄ ላንሳና አሁን አምስቶቹን ነጥቦች አየናቸው እዚህ አምስቱ ላይ ተመርክዘን ጥያቄ ላንሳ የሆነ ፕሮግራም ላይ የሆነችን ሴት አያት ፕሮግራም ላይ ነው ያያት የሰባን ማታቀም እሷን ማታቀም ያ ሰላም አለይክ መልኳ አነጋገሯ ስርዓቷ ምናምን ደስ ይላል እሺ አህመድ ነው ያያት አህመድ እናንተ ጋር ያለው አህመድ አይደለም ሰንበዲ አህመድ ሚስተር ኤክስ አያትና አባትየውን መጥቶ አባዬ እንትና ሰርግ ኦር እንትና ፕሮግራም ላይ ደዚች አይነት ልጅ አይቻለኝ ስልኳን ተቀብያለሁ አድሬሷን ነግራኛለችና ሂደህ ንካ እሰርልኝ ፕሊዝ ብሎ ጠየቀው ልክ ነው አይደል ልክ ነው አይደል ሀቢብ ልክ አይደል አልኩ አሁን ያልኳቸው አምስት ነገሮችን በብሎ አይቷል ታየ በቃ ራፈሊ አይቷል ልክ አይደለም ይያት ስማማላችሁ ልክ አይደለም ልክ አይደለም አይደል ልክ ነው ኒካህ ሰርልኝ ማለቱ ልክ ነው اختلف العلماء ها ما يجمع بينهما اجماع لا يدرجلني የሚችለው ማለት حبيبي ልክ አይደል
በአንድ እይታ ውሳኔ ላይ መድረስ ትክክል አይደለም ያየው ነገር እውነት ነው ወይስ አይደለም ቅድም አልኳችሁ እኮ የሆነ ሰው ቅልስልስ ብላ ስላወራች ስነ ምግባሯ ጉድ ያለው ነው ኦር ወሬዋ ስለተመቸ ጭንቅላቷ ጉድ ያለው ነው አለባበሷ ስለተመቸ هذه صالحه እንደው متدينه متنقبه ምናምን ብለን ልንልና ውሳኔ ላይ ለመድረስ ዘንዳ ሐቢቢ ልክ አይደለም እንደዛ አድርገህ ከሆነ ጀድድ አሁን ኒካህ ሰርልኝ እኮ ነው ያለው ወስኗል ኦልሞስት ውሳኔውን እኮ ነው እንያት እስቲ ምናምን እናጣራቁ አይደለም ያለው ወስኗል ኒካህ ሰርልኝ ነው ያለው ወስኗል ማለት غيرت رايك ማሻሻያ ታደርጋለህ ወይስ እዛው ላይ ነው ጀርብ በቃ በዛው አግብተሃል አላገባህም ጀርብ ሚስተር ኤክስ እናትየው ለቅሶ በሄዱበት እንደው ለቅሶ ይቀር አላካ ስለ ሰርግ ነው የምናወራው ሰርግ ቤት በሄዱበት እናትየው የሆነች ልጅ አዩና ወስነው መጥተው ልጄ እንደው ጉድ ያላት ውብ ሴት አይቻለሁኝ እንደው የማን ልጅ ነሽም ብዬ በጠይቃት ነግራይ ነበር አባቷን እናቷን ግን አላወቅኩም እንደው ልጅ መሰለች እንደው እርጥቧ የምትበላ ናት ኒካህ አስርልሃለሁ ብላለች ተስማማ ልክ ነው አይደል ልክ እንደቀደሙ ማለት እሺ ትምርት ቤት ጓደኛዬ ያኛው ጓደኛ አይደለም ትምርት ቤት ጓደኛችሁ አንድ ቀን አውርታችሁ አታውቁም ዝምተኛ ናት ከማንም ጋር አታወራ ከክላስ ወደ ላይብራሪ ከላይብራሪ ወደ ክላስ እዚያ ወደ ቤት ከዚያ ምናምን ነው እነዚህ ነው የምታይበት አንድ ቀን አውርታት አታውቁም በሌላ ጊዜ ደግሞ ስታያት ቁርአን ቤት መስጂድ ምናምን ነው የምታያት አንድ ቀን አውራ ተማራችሁ አንድ አመቱ ሙሉ ተማራችሁ ትምርት አለቀ ልትለያዩ ነው አንድ አመት ኮርስ ነበር አቦ አባዬ ነው ትምርት ቤት ላይ ያለው ያየኋት ልጅ ከማንም ጋር አትናገር አትጋገር ዝም ጭጭ ትምርት ነው ላይብራሪ ነው መስጂድ ነው መድረሳ ነው ኢላኺር ነው ምናምን ሂጃቡ አለባበሷ እንደው ጉድ ያላት ናትና ኒካህ ሰርልኝ ብሎ አለ አመት ሙሉ ተምሯል አብረው ልክ ነው አይደለም ለማ ልክ ነው አይደለም ምን አበዛችሁ እኮ አይደለም ልክ አይደለም አንተ በረካውን አቦ ልክ ላይ ኸይረኛ ነው ይሄ ያገኘው ኸይረኛ ነው ይሄ ያገኘው ነው የሚያገባው ሰው አላህ ቆያው ልክ አይደለም ትላለህ እሺ የቱ ጋር ነው ልክ ነው ላስቀድመው ወይስ ልክ አይደለም ብለህ ላስቀድም ልክ አይደለም እሺ ልክ አይደለም የምትሉ እጃችሁን አንሱ እሺ እጃነሳ እኮ ልክ አይደለም በድምጽ ብልጫ ነው እንዴ ቋላ ነው እሺ ልክ አይደለም እሺ ውጫዊ ማንነቷን አህሰንት ምክንያቱም አመቱን ሙሉ ከማንም ጋር ስታወራ አላያትም አልሰማትም ብያቸዋለሁ እሱንም አውርተው አታውቅም ግን ማንነቷ ተመችቷታል ውጫዊ ማንነቱ ተመችቷታል ወደ ቤት በመትመጣበት ጊዜ እንዲያቺ ዝምተኛ ሆነችዋ የቃጠሎ ሚጥሚጣ ልትሆን ትልበት ይችላልች እና በኋላ መጣ ዱንያ ከምትሆንበት ልክ አይደለም ሐቢቢ አንዳንዴም ልክ አይደለም በል አሁንስ ተስማማል እሺ سبحانك اللهم وبحمدك አንድ ሰዓት ነው የተሰጠኝ ከዛ ቀጥሎ ሌላ ፕሮግራም ያለ ይመስለኛል አስሮቹን ነጥቦች ነበር ማብራራት የፈለኩት መስረታዊ እምላቸው ላይ ትኩረት አድርጌ ሰዓት ሂዷል መጨረሻ ላይ ምናልባት በሚቀጥለው ፕሮግራም ላይ ድሉ ከተሰጠኝ ጨርሳለሁ ግን መጨረሻ አንድ ስድስተኛ አንድ ነጥብ ብቻ ልንገራችሁ لا تكن هي أقرب واحدة إليك يعني عياليا ببيسو درجة يقرب عكال انداتو طبعا شريعة ياقوت لج ماقبات ياكست لج ماقبات فقدوال ግን አግባ ብሎ አይደለም ያስገደደ ፈቅዷል አህል ተከለከለ ማግባት ያለብህ እሷን ከሆነ አልተከለከልክ አይመከርም ግን ለምሳሌም አይመከረው አንድ ይሄ ሳይንሳዊ እና ሌላ ደግሞ በእንዴት ነው አቅላዊ ሁለት ምሳሌዎችን ብቻ ልስጣችሁ ሳይንሳዊው ምሳሌ በተለይ ይሄ ተላላፊ በሽታ ካለበት ያ ፋሚሊ ያ ተላላፊው በሽታ
ከነሱ ቤት እንዳይወጣ ሰበብ ይሆናል ተመሳሳይ ጂን ስለሆነ ተላላፊ በሽታ ከነሱ ቤት አይወጣም ለዚህ ሲባል ይሄ ቤተሰብ ለቤተሰብ የሚጋቡቱ ሀገሮች ላይ ብዙን ጊዜ ተላላፊ በሽታዎች ብዙ ጊዜ በሽታዎች ይበዛሉ ለምሳሌ አንድ ቤት ላይ 4 ሽባ የሆነ ሰው ታገኛለ አንድ ቤት ላይ 3 አይነ ስውር ሰው ታገኛለ ይሄ ብቻ አይደለም ምክንያቱ አስሉ የአላህ ቀደር ነው ሰበብ ነው የሆነ ምክንያት ነው አላህ ያውቃል ግን ይሄ አንዱ ምክንያት ስለመሆኑ በሳይንስ የተረጋገጠ ነገር ስለሆነ በተለይ ተላላፊ በሽታዎች ያለበት ፋሚሊ ከሆነ በሽታው እንዳይወጣ ሰበብ ይሆናልና ትንሽ ጉዳት አለው ሌላው የአቅል ወሬን በመናወራበት ጊዜ ያክስቱን ልጅ አገባ ሰንበዲ ኦር ያጎቱን ልጅ አገባ ያ ያጎት ልጅ ኦር ያክስት ልጅ ባልና ሚስት አብረው በሚኖሩበት ጊዜ ፈለገ ቢዋደዱ ይጋጫሉ ሊለያዩ ይችላሉ በሀገራችን ባህል ደግሞ የተለመደው መጥፎ ነገር ባልና ሚስት ተጋጭተው የተለያዩ እንደሆነ ያ ፋሚሊ ምን ይሆናል ይለያያል በቃ ይለያያል ስለዚህ ለቤተሰብ መለያየት ምን ሊሆን ነው ሰበብ ሊሆን ስለሆነ ብዙም አይመከርም ጉዳቱ ብዙ ጉዳቶች አሉት ሌሎችም ጉዳቶች አሉት ግን ከሰዓት እጥረት አቋያ ባይሆን ይመረጣል ነው አታግቡ ግን አላልንም አገባለሁ ያለ መብቱን وصلى الله على نبينا محمد وعلى اله وصحبه اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ